ተሰብረሻል። ተራዛቻ እንዳይመስልሽ በቅርቡ አሳይሻለሁ። ታያለሽ ሄለን። አውሰርልኝ ታናሽልኝ ሄለን። ግፍ አንቺ ግፍ ታውቂያለሽ እንዴ? ደግሞ ግፍ ምን እንደሆነ ልንገርሽ። አንዲት እናትን በውሸት ልጅሽ ነኝ እያሉ ማሰቃየት ነው ግፍ። የአንዲት ምስኪን ልጅን እናት ህይወት ፍቅረኛ እንኳን ሳይቀር መንጠቅ ነው ግፍ። እሺ አብራ ብዙ መከራ ያሳለፈችውን ጓደኛሽን በመርዝ ለመግደል መሞከር ነው። እሺ ግፍ ደግሞ ግፍ ትላለች እንዴ? ይቅርታ አልኩሽ እኮ ለሁሉም ነገር ይቅርታ። እባክሽ ይቅርታ አድርጊልኝ ሄሎ። በይቅርታማ እናልፈው። በደንብ ትምህርት ማግኘት አለብሽ። ሻንጣሽን ወሰድኩኝ። ሌላ ምን ይቀራል? ስልክሽን አምጪ። ተምራለሁ ሄለን እባክሽ በቃሽ። ይሄ ደግሞ ሰላምን በውሸት ልጇ ነኝ ብለሽ ያሰቃየሽበት ነው። እባክሽ ታይ አቆሚ። ሄለን በቃሽ እባክሽ። ልብሴንም ስልኬንም ይዛው ሄደች። ወይኔ ቃል ድንገት በወድቅ ሁሉም ሰው መጫወቻ ሆኜ ልቅር ባዶኝ ቀረሁ ብቻዬን። ይዘገያል እንጂ አህያ የጅብ ናት ይባላል። ይዘገያል እንጂ እውነት መፈንዳቱ ሀቅ መገለጹ የደፈረሰ መጥራቱ አይቀርም። ሄሉዬ ስንቶቻችሁ ናችሁ ሄሉን ቅቤ ያጠጣችን? ዛሬ እጅግ የሚገርም ነገር ብድር በምድር በቀል። ሄለን ቃልን ልክ አስገባቻት። ከስልክ ከብር ከልብስ ከውሃ ከመጠጥ ሁሉንም የሚገባትን ቅጣት ገና ብዙ የምናወራርደው ነገር አለ በማለት እጅግ የሚገርም ድብደባ አድርሳባታለች። ለእያንዳንዱ የቃል ዘለላዋ፣ ለፈሰሰው የብሌን እንባዋ፣ ለተሸወደችው ስታምናት ለከዳቻት ሰላም፣ ጓደኛ ብላ ስትጠጋት ለገንዘብ ብላ ለከዳቻት ሄለን፣ እናቷን ለማስገደል ለላከችባቸው ሰዎች ለእያንዳንዱ ነገር ቃል ዘለላ ሳይቀር ቀጥቅጣታለች። ለገንዘብ ብላ እናቷን ሽምጥጥ አድርጋ ሰላም ናት እናቴ ላለችው ለእያንዳንዱ ነገር አወራርዳላታለች። ሄሉዬ ቃልን ልክ አስገባቻት። እንዴት አገኛችሁት? ውድና የተከበራችሁ ቤተሰብ ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ አደራ እጅግ የሚገርምና የሚደንቅ ነገር ተፈጥሯል። ሁሉም ጊዜ ያለው በእያንዳንዳችን ህይወት ውስጥ የራሳችን ደካማ ጎን አለን። የሄሉ ደካማ ጎን እንግዲህ እውነትና ሀቅ ይዛ ብትሟገትም ደካማ ጎኗ እናት ሆናለች። እናትሽን ከምንገልብሽ ኦልሬዲ ለብሌን እውነቱን ሳልነግራት ወዴትም ንቅንቅ አልልም ብላ ስትሟገታት ነበር እንዳየ ነው። እንግዲህ ቃል ደግሞ የሄለንን ህይወት ስለምታውቅ በደካማ ጎኗ በእናቷ ሂደውባት እናትሽን እንገላታለን የሚል ዛቻና ማስፈራሪያ ሲደርስባት እውነትን አውቃ እንዳላወቀች ሰምታ እንዳልሰማች ከዛ ሰፈር ስውር እንዳለች እናስታውሳለን። እና ይህ እውነት በደካማ ጎኗ ገብተ በወላጅ እናቷ እንደዛቱባት፣ እንዳስፈራሩባት፣ ጫና እንዳሳደሩባት ነው እያየን ያለ ነው። ዛሬ ግን ቀን ጥሏት እጇ ላይ ገብታለች። ቀን ጥሏት ሄለን ላይ ገብታለች። ልክ ቦታዋን አግኝታለች። እጅግ የሚገርመው ነገር የሚገባትን ቅጣት ነው ያገኘችው። ቃል ሁልጊዜ ያልሰራችበትን ያለፋችበትን የእሷ ያልሆነን ነገር ማሳደድ፣ የእሷ ያልሆነን ነገር መመኘት፣ የእሷ ያልሆነን ነገር መቀማት፣ ሁሉንም ይህ ፍቅረኛሽ ሳይሆን የዳግምን ፍቅር ለተመኘሽው ይህ ደስታዋን ህይወቷን እናቷን አለሟን ሁሉንም ቀምተሽ ለምታሰቃያት ብሌን በማለት እንግዲህ እያንዳንዷን እየቆጠርሽ ነው የደበደበቻት ማለት ነው። በጣም የሚገርም ነው። አንዳንድ ጊዜ በህይወታችን በቃ የሆነ የሚያስገድደን ስሜት አለ። በቃ አንደኛ የተበደሉትን ሰዎች ከልባችን ስንረዳቸው በጣም ይገርማል። ሄለን እኮ ጊዜ ሞታ ተቀብራ ብዙ ነገር ነው የታደገቻት ብሌን ናት። ሄለን ግን ምንም ሳታውቅ ያንን ጁስ ጠጥታው ቢሆን ብሌን ባትታደጋት ቃል እንዴት ሞትላን ነው የምትፈልገው ኦልሬዲ። ስለዚህ አልተሳካላትም እንጂ ሁሉንም መጨረስ ነው የፈለገችው ቃል። ዛሬ ግን ቀን ጥሏታል። ዛሬ ግን እውነት አሸንፏል። የጊዜ ጉዳይ ነው እንጂ ብሌንና ሰላም እናትና ልጅ እንደሆኑም ይረጋገጣል። ሄለንም በዚህ አታበቃም። እያንዳንዱ ስራሽ ዋጋ ትከፍያለች ስላለቻት ሄለን ወደ ሰላም ቤት ሂዳ ሁሉንም ልትናገር ትችላለች። ለሰላም የተነገራት ሄለን እኮ ስራ አገኘች የሚለውን ዜና ነው። አሁን ምን ይንገሯት ምን ይበሏት የምታውቀው ጉዳይ የለም። ሄለን አንድ ያላት አማራጭ
ቃልን የሚገባትን ቅጣት ስለሰጠቻት ቀን እስከሚወጣ ጊዜው እስከሚያፈነዳው እውነቱን የሰላምና የብሌንን እናትና ልጅ ትጠብቃለች። አለበለዚያ የመጣው ይምጣ በማለት እውነቱን ታጋልጣለች የሚል ሀቅ አለ። እጅግ የሚገርመው ነገር ሄለን ገና ሂሳባችን አላወረድንም፣ ለያሽው መድኃኒት፣ ለያሽው ልብስ፣ ለምጠጩ መጠጥ 5 ሳንቲም አልተውልሽም በማለት ያላትን ሁሉንም ወስዳ የደበቀችባት። እዛ ጎዳና ላይ ስተኛስ አንድ ሰካራ መጥቶ ቢደፍራትስ? አስቡት። ምክንያቱም ቃል ሁሉም ነገር ክፋት እስከ ክፋት ጥግ ድረስ ብሌን ላይ አድርጋባታለች። ብሌን ላይ ማድረግ የምትፈልገውን ነገር እሷ ላይ ቢደረግ የማትፈልገው አስቡት። የብልጠቷ ብልጠት ሄለንን ሄሉዬ የኔ ውድ ጓደኛ ስፈልግሽ አገኘውሽ፣ በቸገረ ጊዜ በጨነቀ ጊዜ ይቅርታ ልጠይቅሽ አለች። አስቡት እንግዲህ በጣም ከባድ ነው። ምክንያቱም ወይዘሮ ሀረግን እንደዛ በቂቤ ምላሷ ባዞን በኋላ ታታላ ስትል በሳሚ የስልክ ጥሪ ሀረግ በማወቋ ሁሉንም ነገር ገደል ሰዶባታል። እዚህ ጋር ደግሞ ሄለን ተደብቃ ስትሰማ ነበር፣ ተደብቃ ስታይ ነበር። ሀረግዬም መሬት ላይ ዘረራ ስትሄድ አይታናል። እዚህ ብላ ብሰማት በእርግጥ ያደረሱባት መከራ፣ ክፋት ብዙ ነገር አለ። ግን ብሌን ቃል ያን ሁሉ ረስታ ሄሉዬ የኔ ውድ ጓደኛ ስፈልግሽ ይቅርታ ልጠይቅሽ፣ አልቀረብሽም፣ ለእያንዳንዱ ነገርሽ ገና ትከፍያለሽ። አንቺን ማለት ጥፍሯን ሳይሆን ነበር መንቀል፣ ጥፍሯን ይሄ በቃ አለ አይደለ? ውይ ቃል እኮ ነገ ምን ሆናለሁ፣ ነገ እውነታው ሲጋለጥ፣ ነገ ሀቁ ሲፈነዳ፣ ነገ ልጅ እንዳልሆንኩ ሲታወቅ፣ ነገ የሚባል ነገር አታስብም። ብሌን ነገሩ ነግራታለች። አንቺ የማንም አለቃ አይደለሽም፣ የማንም የበላይ አይደለሽም። እኔን እዚህ ቤት አታስወጭኝም። ምክንያቱም ማን ያን የበላይሽ የበታችሽ ሆነሽ ማንን ላይ ትለማመጫለሽ? ማንን ላይ ልክሽን ትወጫለሽ? ማንን ላይ ትቤትሽን ታሳያለሽ? ማንን ላይ ቆንጆ መሆንሽን ዘናጭ መሆንሽን ታሳያለሽ? ስለዚህ እያለሽ በሚገባ ነግራታለች። አሁን ግን ልብስሽን፣ መጠጥሽን፣ ብርሽን፣ ጫማሽ፣ ሁሉንም ነገር ሲወስድብሽ ማንነትሽን ታስታውሻለሽ። በሰው ማንነት ስትሞላቀቂ መሞላቀቂሽ ሳይቀር የተቀማችውን ልጅ ህይወት ስታሰቃይ፣ እስኪ አንቺ ዛሬ እዛ ቦታ ላይ ቁሚ በማለት ሄለን በጣም ጀብድ ነው የሰራችው። በጣም የሚገባ ስራ ነው የሰራችው። ቃል በፍጹም አትማርም። ጭራሽ ለበቀል ነው አሁን የምትነሳሳው። ምክንያቱም የማጣው ነገር የለም ብላ ስለምታስብ ባገኘችው አጋጣሚ የውርሱን ጉዳይ ጠበቃው ጋር ያለውን የውርሱን ጉዳይ ለማግኘት የውርሱን ጉዳይ ፍጻሜ እንዲያገኝ ወይም ጠበቃውን ሀሳቡን ለማስቀየር ወጥመድ ውስጥ አስገብተው። ምክንያቱም በኃይሉ ራሱ አንድ ተስፋ የተፈረመው የውርሱ ጉዳይ ነው። ስለዚህ ያንን ወረቀት አግኝተው በእጃቸው እስከሚያስገቡ የማይሄዱበት መንገድ የለም። ያ ደግሞ እንደማይሳካ ተስፋ እናደርጋለን። ምክንያቱም ጠበቃው ሰምቷል፣ አይቷል፣ ድርጊቱን፣ ወንጀሏን፣ አስመሳይነቷን፣ ተግባሯን፣ ሁሉንም ነገር ስላወቀ ቀዶ ቢጥለው መልካም ነው። ግን ቃል አንድ ቻንስ እና አንድ እድል የሆነ ቀዳዳ መሽለኪያ ካገኘች አሁንም ከጥፋት አትመለስም። ሄለን ግን በየቀኑ ሂሳቧን ታወራረድላታለች። ሌላው የሚገርመው ነገር በዛሬው ምዕራፍ በኃይሉ ያ ሰው በላው ወሬ ጨካኙ በኃይሉን አላየነውም፣ እንኳንም አልመጣ። በጣም አሪፍ ነው። ግን የሚገርም ነገር ተፈጥሯል። የሳሚና የብሌን መቀራረብ ሞናን ይዛዬ እያለ እንግዲህ ተዘፍኖላታል ብሌን። ይህ ጉዳይ መጨረሻው በጣም አሳሳቢና አስጨናቂ ሆኗል። ምክንያቱም ዳግም ከች ብሎባቸዋል። ምን ይፈጠር ይሆን?